ሰላም እንዴት ናችሁ? ሉናንስ ቤተሰቦች ዛሬ የምናየው የብሎር የጎርዳካችን ኖዝል ምን አይነት ኖዝል መጠቀም አለብን፣ እንደዚህ በቀላሉ አይሲዎችን ለማንሳት ምን አይነት ኖዝሎችን መጠቀም አለብን፣ ለምንስ ፐርፐዝ ምን አይነት ኖዝል እንጠቀማለን የሚለውን ዲቴል አብረን አይሲዎችን እያነሳን እየገጠመን አብረን የምናይ ይሆናል ማለት ነው። ስለዚህ አሁን የጀመርኩት በዚህኛው በሰፊው ኖዝል ነው። ብዙ ጊዜ ለጥገና አይሲዎችን ለማንሳት ምን አይነት አይሲዎችን ነው ሰፊ ፕሮሰሰር የሆኑ አይሲዎችን እንትኖችን ፓወር አይሲዎችን ኔትወርክ አይሲዎችን እና ቻርጀር ፒኖችንም በዚህኛው ኖዝል ስንቀይር ነገሮች ሁሉ ቀለል ይሉልናል ማለት ነው። ምክንያቱም ብዙ ኤር እና ብዙ ሂት መመጣጥኖ ያወጣል ማለት ነው። ግን ያ ቦታ ላይ ጠባብ ኖዝል በሚሆንበት ጊዜ ሙቀቱ ይበዛል፣ የምንሸፍነው ኤሪያ ግን በጣም ትንሽ ትሆናለች ማለት ነው። ስለዚህ ቦርዱ ላይ ከፍተኛ ሂት ስለምንጨምርበት ቦርዱ በቀላሉ መስራት የሚችለውን ሂት ስላበዛን ብቻ አንዳንድ ነገሮች ላይሰሩ ይችላሉ፣ ወይ ደግሞ ቦርድ እጃችን ላይ ሊዘጋ ይችላል ማለት ነው። ስለዚህ እንደምታዩት ይህን ፕሮሰሰር ቶሎ በዚህኛው ኖዝል አንስቼዋለሁ። ምክንያቱም ፕሮሰሰሩ ያለበትን ኤሪያ ኖዝሉ በደንብ ስለሚሸፍን ቶሎ ይሞቅና ቶሎ ሊዶቹ ቀልጠው ቶሎ ይነሳል ማለት ነው። ስለዚህ የምጠቀመው እዚህ ላይ አሁን ለሁሉም 400 ስንት ነው ማለት ነው 10 ነው የምጠቀመው። በ410 የፈለግነውን አይሲ መቀየር እንችላለን ማለት ነው። ሌላው ላይ ግን 500 አድርገን እንዲሁ በቀላሉ ሊያነሳልን አይችልም። ስለዚህ እዚህ ጋር ላሳያችሁ። አሁን ይሄ ኔትወርክ አይሲ ነው እያነሳው ያለሁት። ኔትወርክ አይሲው በቀላሉ ሌሎች ኮምፖነንቶችም ሳይበተኑ ሂት በጣም ሳላበዛ ኤርም በጣም ሳላበዛ። ኤሩ ስንት ላይ ነው ያለው? 4 ላይ ነው። አስተውሉ፣ ኤሩ 4 ላይ ነው። 5ም ላይ አርጋችሁ መጠቀም ትችላላችሁ። ግን ሌላው ላይ ብዙ ጊዜ አይታችሁ ከሆነ ኤሩ 7 8ም አድርገው አይሲውን ታሞቀዋለህ አይሲው በቀላሉ ሊነሳልህ አይችልም ማለት ነው። ለምን? ሙቀቱ ሁሉም ቦታዎች ላይ እኩል መዳረስ አለበት። ሁሉም የአይሲ ክፍሎቹ ላይ መዳረስ አለበት። ያኔ ሙሉ ሊዶቹ ሲቀልጡ አይሲው በቀላሉ ይነሳል ማለት ነው። ስለዚህ ሲምፕሊ ቶሎ ብለን አንስተን ቶሎ እናደርጋለን። አይሲው ላይ ሙቀት የምናደርግበትን ቆይታ በቀነስን ቁጥር የአይሲው የመስራት እድሉ እየጨመረ ነው የሚሄደው ማለት ነው። ሙቀትስ አብዝተን በጣም እያሞቅን ከሆነ አይሲዎች የመስራት እድላቸው ከሌላ ነቅለን ያመጣናቸው አይሲዎች ቢሆኑ የመስራት እድላቸው በጣም ዝቅ ያለ ይሆናል ማለት ነው። ስለዚህ አሁን እዚህ ላይ እንዳያችሁት ነው በቀላሉ አይሲዎችን አንስተን የምንገጥመው። ይሄን ሰፊ ኖዝል ብትጠቀሙ እኔ እመክራለሁ ማለት ነው። ሲምፕል እንደው ትንሽ የካፓሲተር እንኳን ማንሳት ይከብደናል ብትሉ ተመልከቱ። እዚህ ላይ በጣም ትንሽ የሆነች ካፓሲተር በቀላሉ አንስቼ ያሳያችሁ ነው። ተመልከቱ። እቺን አነሳታለሁ ማለት ነው። እንደዚህ በቀላሉ አንስቼ መልሼ መበየድ እችላለሁ ማለት ነው። ኖዝሉ በእንትን በማለቱ ሳይሆን ንፋሴን ሙቀቴን ካመጣጠንኩኝ ምንም አይነት ኮምፖነንት ካጠገብ ያለው ኮምፖነንት ሊበራ አይችልም ማለት ነው። ያኛውስ ግን በጣም ጠባብ ከሆነ ንፋሱ ሁሌም ግፊት ይኖራል። ግፊት በሚኖርበት ጊዜ ኮምፖነንቶች ካጠገብ ያሉ ኮምፖነንቶች ይበራሉ ማለት ነው። ስለዚህ በዚህ መንገድ ሰርተነው ደግሞ ሰክሰስፉል አይሆንም ስራችን ማለት ነው። ስለዚህ ኖዝሎችን መቀየር ምን አይነት ስራ ምን አይነት ኖዝል እንጠቀማለን የሚለውን ማወቅ አለብን። በጣም ጠባብ ካደረግን ኢቭን ራሱ ለጎርዳኩ ራሱ ጉዳት ነው። ምክንያቱም አንድ ቀን ንፋስ የቀነስለት ሙሉ ለሙሉ ይቀልጣል ማለት ነው። ስለዚህ ይሄ ኖዝል እኔ እመክረው ይሄ ሰፊ ኖዝል በጣም ቀላል ያደርጋል። አይሲዎችን በቀላሉ መቀየር እንችላለን። ትንንሽ ኮምፖነንቶችን ሳይበሩ በቀላሉ ማንሳት እንችላለን። ማሞቅ የፈለግነው ኢቭን እንኳን ፕሮሰሰር ማሞቅ ቢገባን በቀላሉ ሁሉም ቦታ ላይ ያዳርስልናል ማለት ነው። እሺ እቺኛዋንስ እንዴት ተመልከቷት። እቺኛዋ አሁን አሳይቻችኋለሁ። ያኛው ምን ያህል ኤሪያ እንደሚሸፍን አሳይቻችኋለሁ። በዚች አሁን የሚሰሩ አንዳንድ ባለሙያዎች አሉ።
ምን ያክል ሰክሰስፉል ናቸው ብትሉኝ እንግዲህ ምን ያክል ኤሪያ ነች እቺኛዋ ልትሸፍን የምትችለው? ምንም ይሄን የሚያክል አይሲ ሸፍና አይሲው እንዲነሳልኝ ማድረግ አትችልም። በዚህኛው ስትታገል ትውላለህ እንጂ አይሲውን አትቀይረው። በዚህኛው ትቀይራለህ። ብዙ ጊዜም ስሰራበት የሚቆየው ነው። አንዳንድ ቦርዶች ላይ ኖዝሉ ጠባብ ሊሆን የሚገባበት ጊዜ አለ። ለምሳሌ ያክል አንዳንድ አሉ ታይሚንግ አይሲ ምናምን የሚባሉ ሌላ ጥገና ላይ ማለት ነው። ስልክ ላይ ግን ይሄኛውን ኖዝል ነው መመክረህ። ምክንያቱም ስልኩ ራሱ ሲጀምር የስልኩ ቦርድ ራሱ እንብዛም ሙቀት አይፈልግም። ሌትስ ሲ አሁን ቻርጀር ፒን እንደምንቀይርበት አለ። ቻርጀር ፒን ካጠገቡ ምን አለ? ማይክ አለ። ማይኩ ከፍተኛ ሙቀት ከተሰማው ቀጥታ ይበላሻል ማለት ነው። ስለዚህ ቻርጀር ፒን እንሰራለን ብለን ማይክም ተበላሸብን እጃችን ላይ። ስለዚህ ስራችን ሁለት ይሆናል ማለት ነው። ግን ኖዝሉ ሰፊ ከሆነ ቻርጀር ፒኑ ሙሉ ለሙሉ ስለሚሸፍን ያንን ኤሪያ ቶሎ ብሎ ምን ያደርጋል ማለት ነው እንድናነሳ ያስችለናል ማለት ነው። ስለዚህ ቶሎ አይሲዋን ካነሳ መቀየር በቀላሉ እንችላለን ማለት ነው። ስለዚህ ይሄን ሼር ላድርጋችሁ ብዬ ነው። ቴንክ ዩ። ኦል ኢን ዋንስን ሰብስክራይብ አድርጉ፣ ሼር አድርጉ። እስቲ አሁን በቀላሉ እንትኗን አንስተን እናያለን ማለት ነው። ቻርጀር ፒኗን በዚህ መልኩ በቀላሉ ማንሳት እንችላለን።